ቪዲዮውን እስከመጨረሻ ድረስ ከተከታተላችሁ የግቢ ምደባ መቀየር ይቻላል ወይ? አብሶ አደር አካባቢ የምንላቸው እነማን ናቸው? ኮሌጅ በዲግሪ ወይም ደግሞ በሪሜዲያል ለመማር ስንት ነጥብ ያስፈልገናል? የሪሜዲያል ምደባስ መቼ ነው? እንዲሁም ደግሞ የፍሬሽማን እና የሪሜዲያል ጥሪ መቼ ነው ወደ ግቢ ምንገባው የሚለው ጥያቄያችሁ በሙሉ የሚመለስላችሁ ይሆናል። ስለዚህ ይሄን ቪዲዮ ላይክ፣ ሼር እንዲሁም ደግሞ ቤተሰብ በመሆን ሰብስክራይብ በማድረግ ጀምሩት። ቀጥታ እነዚህን ጥያቄዎቻችሁን ወደ መመለስ ይሄዳለሁ ማለት ነው። የመጀመሪያው ሀሳብ የምንመለከተው የግቢ ምደባ መቀየር ይቻላል ወይ ነው። እንግዲህ እንደሚታወቀው የፍሬሽማን ምደባ አሁን በቅርብ ቀን ወጥቷል። በዚህም ደግሞ የተለያዩ ተማሪዎች አብዛኞቹ የሚፈልጉትን አንዳንዶቹም ደግሞ እንግዲህ ሁል ጊዜ አንደኛ ላይ የሞላ ነው ስለማይደርሰን ፈለግን የምንለው ስለማይደርሰን የተለያየ ግቢዎች ደርሷቸዋል። ታዲያ የደረሰን ምናልባት ግቢ ካልተመቸን በተለያዩ ሁኔታዎች ምናልባት ከሰላም አኳያ ሊሆን ይችላል፣ ከቦታ ርቀት ሊሆን ይችላል፣ በአንዳንድ ምክንያቶች ሳይመቸን አልሄድም ብለን ወደምንፈልገው ግቢ መቀየር ብንፈልግ ይቻላል ወይ የሚል ጥያቄ ጠይቃቸዋል። አንዳንዴ ደግሞ ቀጥታ ዝውውር ነው ይሄኛው የሚባለው። አንዳንዴም ደግሞ ይቀየርና እኛ የምንፈልገው ግቢና እኛ መቀየር መሄድ ወደምንፈልግበት ግቢ መምጣት ወዳለንበት ግቢ መምጣት የሚፈልጉ ሰዎች ካሉ መቀየር እንችላለን ወይ የሚል ሀሳቦች ይነሳሉ። እስካሁን ድረስ ባለው ማለትም ከዚህ በፊት ዝውውር ከግቢ ግቢ ይቻል ነበረ። አሁን ላይ ግን ትምህርት ሚኒስቴር በሁሉም ግቢዎች ባጸደቀው መሰረት የተለየ ኬዝ ያለበት ሰው ብቻ ከግቢ ወደ ግቢ እንዲዘዋወር ተቀምጧል ወይም ተደንግጓል። ይህንንም ስላችሁ የተለየ ኬዝ የምንለው ዝውውር የሚፈቀደው ከአንድ ግቢ ወደ አንድ ግቢ በሕክምና ኬዝ ብቻ ነው። የሕክምና ኬስ ሲባልም እንግዲህ ከአንድ ትንሽዬ ሆስፒታል ወይም ከአንድ የግል ክሊኒክ የምታመጡት ወረቀት ሳይሆን ከትላልቅ የመንግስት ሆስፒታሎች የቦርዱ ኃላፊዎች ተወያይተው ማለትም 3 የቦርድ ዶክተሮች የፈረሙበት መሆን ይገባዋል የሚል ደብዳቤ ተልኮ በሁሉም ግቢዎች እየተተገበረ ይገኛል ማለት ነው። ታዲያ ግቢ ምደባ መቀየር ይቻላል ወይ የሚለው ጥያቄያችሁን ማስፈጸም ከፈለጋችሁ በሆስፒታል በኩል ሄዳችሁ 3 አመራሮች ወይም ዶክተሮቹ የፈረሙበት ፊርማ ግዴታ ያስፈልጋችኋል። በዚህም ወደ መፈልጉበት ግቢ ወይም አቅራቢያችሁ ወዳለ ግቢ በቀላሉ መቀየር የምትችሉ ይሆናል ማለት ነው። ታዲያ ግቢ መቀየር ይቻላል የሚል ጥያቄያችሁን በዚህ ከመለስኩላችሁ እቀይባለሁ ወይም የሆነ ነገር ይኖራል ብላችሁ ከምትዘናጉ ያላችሁ አማራጭ የሕክምና ኬዝ ብቻ ስለሆነ ከዚህ ውጪ ሀሳብ ካላችሁ ካሁኑ በመዘጋጀት ወይም ደግሞ ሌላ አማራጫችን ብትፈልጉ የተሻለ ነው እላችኋለሁ። ሁለተኛው ጥያቄን ደግሞ ስንመልስ የሪሜዲያል ውጤት ወጥቷል። አሁን ይፋ ከተደረገ በኋላ 216 ብሎ ለሁሉም ለሶሻልና ለናቹራል ውጤቱን አስቀምጧል። ነገር ግን አንድ ጥያቄ አለ። የአርብቶ አደርና ታዳጊ ክልል ብሎ ያስቀመጣቸዋል። አርብቶ አደርና ታዳጊ ክልል የምንላቸው እነማን ናቸው ብላችሁ ጠይቃችሁኛል። አርብቶ አደርና ታዳጊ አካባቢ የሚባሉት በመጀመሪያ የትምህርት ትኩረት ወይም የትምህርት አሰጣጡ ላይ ትንሽ ወይም ከመምህራን አኳያ ከመምህራን ብዛት አንጻር ማነስ ይታይበታል፣ ትምህርቱም እንዲሁ እኩል አይሰጥም ተብሎ የሚታሰቡባቸው አካባቢዎች ናቸው። ከቁሳቁስ አንጻር፣ ከምንባብ፣ ከተለያዩ ጉዳዮች አንጻር ትምህርቱ በስራ ላይ ይሰጥ ይችላል ተብሎ የሚታሰቡ አካባቢዎች ሲሆኑ እነዚህ አርብቶ አደር እንዲሁም ደግሞ ታዳጊ ክልል ተብሎ የሚጠሩት በዚህ ውስጥም ለምሳሌ ያህል ቤኒሻንጉልን ወደ አፋር ክልል ያሉትን አካባቢዎች የሚጠቅስ ወይም ከዛ አካባቢ የሚመጡ ሰዎችን የሚያጠቃልል ይሆናል ማለት ነው። ታዲያ ወደዛ አካባቢ ላሉ ሰዎች ውጤቱ ዝቅ ተደርጎ ካለው ሁኔታ አንጻር ታይቶ አርብቶ አደር አካባቢ የሚለው እሱን ያካትታል። ታዲያ አሁን ለምሳሌ አዲስ አበባ ያላችሁ፣ ኦሮሚያ፣ አማራ ክልል እንዲሁም እነዚህ አካባቢዎች ላይ ያላችሁ ሰዎች ግን ታዳጊ ወይም አርብቶ አደር አካባቢ ስለማይባል እናንተ የምትዳኙት ትምህርት ሚኒስቴር ባወጣው ወይም ደግሞ 216 በሆነው ነጥብ ይሆናል ማለት ነው። በኮሌጅ ደግሞ 33% ዝቅ አድርጋችሁ ሰርታችሁ ታመጡታላችሁ። ሁለተኛው ጥያቄም በዚህ መልሰናል። ሶስተኛውና የምንመለከተው ሌሎቻችሁም በብዛት ውጤት ከወጣ በኋላ ኮሌጅ በዲግሪ መማር አይቻልም ወይ ከዚህ በፊት እኮ ያስተምራሉ ብላችሁ ጠይቃችኋል። አንዳንዶቻችሁም ሪሜዲያልስ በኮሌጅ ዝቅ ቢልብኝ ውጤት ይገባሉ የሚለውን ጥያቄያችሁ ልመልስላችሁ። እንግዲህ ትምህርት ሚኒስቴር ውጤት ሲያወጣ አሁን በተስተካከለው ማለትም ፕሮፌሰር ብርሃኑ ነጋ ወደ ትምህርት ሚኒስቴር ከመጡ በኋላ ይሄ ውጤት አሰራር ወይም ደግሞ ለግል ኮሌጆች መግቢያ ነጥብ ለዲግሪ ይሄ ነው፣ ለመንግስት ደግሞ ይሄ ነው የሚባለው ነገር ቀርቶ አዲስ አሰራር ለሁሉም 50% መለያ አድርገው ነው ያወጡት። ማለትም ከ600 ጥያቄ 300 ያመጣ ሰው ያልፋል። 297 ተደርጎ ቢሻሻልም በአሁኑ ማለት ነው የተወሰነ ዝቅ ተደርጎ 297 ያመጣ ሰው ማለፍ ይችላል። ቀጥታ የመንግስት ትምህርት ቤቶች ውስጥ ዩኒቨርሲቲዎች ውስጥ ገብቶ መማር ይችላል።
ታዲያ በግልስ የሚለው ነገር እዚህ ጋር ተቋጭቷል። ታዲያ አንዳንድ ግን ልጆች የመንግስት ሁሉም አይሄዱም ወይ ከግቢው ርቀት ከተለያዩ ጉዳዮች አንጻር ቤታቸው ከቀሩ በዲግሪ ሊማሩ ይችላሉ። በግል ማለፊያው ግን ለሁሉም እኩል 297 ነው። በተጨማሪም ደግሞ በሪሜዲያል በግል ኮሌጅ እንዴት እማራሉ የሚለውን ካነሳችሁ የትምህርት ሚኒስቴር ውጤት ሲያወጣ የሪሜዲያል ማለፊያ 33% ብሎ ነው ያወጣው። 33% ደግሞ እንዲሁ ስናሰላው 297 ነው ማለፊያው፣ ከ50% አንስተ ነው ማለት ነው። 216 ወደ መንግስት ግቢዎች መግቢያ ማለትም ወደ መንግስት ዩኒቨርሲቲዎች ስንል ኮስት ሼሪንግ ከፍላችሁ የምትማሩበት ስርዓት በዱቤ ብላችሁ ማሰብ ትችላላችሁ። 4 ዓመት ወይ 5 ዓመት የግቢ ቆይታ ካላችሁ በ5 ዓመት ውስጥ መንግስት ወጫችሁን ይሸፍንና ከዛ በኋላ ላይ የምትከፍሉበት ስርዓት ነው ማለት ነው። ታዲያ በዚህ ስርዓት መማር ከፈለጋችሁ ወደ ተለያዩ ግቢዎች ገብታችሁ የእናንተ ማለፊያ ውጤት 216 ሲሆን አጠቃላይ ግን ለሪሜዲያሎች ማለፊያ ተደርጎ የተቀመጠው ነጥብ 33% ነው። ታዲያ ከ50 ላይ 33%ቱን ስታሰሉ የሚመጣው ነጥብ 198 ነው። 198 ነው። ታዲያ 198 ያመጣችሁ ልጆች ወይም 198 እና ከዛ በላይ እስከ 297 ያመጣችሁ ልጆች በግል ኮሌጅ የሪሜዲያል ፕሮግራምን ተከታትላችሁ መማር ትችላላችሁ ማለት ነው። ይሄንን ይመስላል። ከዚህ በተጨማሪ ግን በዲፕሎማ ወይም ደግሞ በተለያዩ ሌቭሎች እየተማራችሁ ትምህርታችሁን በማሳደግ በግል ኮሌጅ ወደ ዲግሪ መሄድ የምትችሉባቸው ስርዓቶች አሉ። ወደ ቀጣዩ ደግሞ ጥያቄ ስንመለስ አራተኛው የሪሜዲያል ምደባ ስንት ነው የሚል ነው። የሪሜዲያል ምደባ ወይም ደግሞ የሪሜዲያል ምደባ መቼ ነው የሚደረገው? የፍሬሽማኖች ተጠርቷል እኛስ የሚል አይነት ሀሳብ አንስታችኋል። እንግዲህ የሪሜዲያልን ምደባ ስንናገር ከዚህ በፊት በነበረው ወይም ከአቻምና በነበረው አሰጣጥ የሪሜዲያል ግቢ ገብተው የሚማሩበት ወቅት 4 ወር ነበረ። በአምናውና ደግሞ ከዛ በፊት በነበረው ወደ 6 ወር አካባቢ ተጠጋግቶ ነበር። አሁን ላይ ደግሞ በምታውቁት መሰረት እንግዲህ የሪሜዲያል ውጤት በጣም በጊዜ በሚባል ሁኔታ ነው የተጠራው ወይም ደግሞ ይፋ የሆነው። ስለዚህ ፍሬሽማኖች ወደ ግቢ ገብተው ከተደለደሉ በኋላ የግቢዎችም እንዲሁ ቅበላ ይጀምራል ማለት ነው። ታዲያ በቁጥር እንኳን እናስቀምጠው ካልን ትምህርት ሚኒስቴር በመግለጫው እንኳን እንዳስቀመጠው ከሆነ የፍሬሽማንን ምደባ ሲያሳውቅ የሪሜዲያልም በጊዜው ወይም ደግሞ በቶሎ ሊለቀቅ እንደሚችል አመላክቷል። ስለዚህ የፍሬሾች ወደ ግቢ ከገቡ በኋላ ወይም የፍሬሽ ዩኒቨርሲቲዎች ከጠሩ በኋላ ወዲያው ወደ ሪሜዲያሉ ይገባል ብለን ሀሳብ ማስቀመጥ እንችላለን ማለት ነው። ከዚህ በተጨማሪ እንግዲህ ጠቅለል ላድርጉላችሁና የፍሬሽንና የሪሜዲያል ጥሪ መቼ ነው ምናምን የሚለውን እንኳን ከተመለከተ እንግዲህ ውጤት ከወጣ በኋላ ሁሉ ነገር እየፈጣጠነ ነው የሚሄደው። ግቢ ታውቋል የፍሬሽማንም። ስለዚህ ባሉት 15 ቀናቶች ውስጥም ቢሆን የፍሬሽማን ተማሪዎች ወደ ግቢ ገብተው የሚማሩበት ስርዓት ይፈጠራል። ስለዚህ ይህን ቻናል የምትከታተሉ የፍሬሽማን ተማሪዎች ካላችሁ በዚሁ ቲት ኦፍ ታይም ፍሬሽማን የሚለው ቻናላችን ለፍሬሽማኖች ግቢ ሲገቡ በፍሬሽማን ላይ የሚማሯቸውን ሁሉንም ኮርሶች በቪዲዮ አዘጋጅተን የምናስተምር ሲሆን ከወዲሁ ላይክ፣ ሼር እንዲሁም ሰብስክራይብ በመሆን ለጓደኞቻችሁ ለሚማሩ ሰዎች እንድትልኩላቸው አሳስባለሁ ማለት ነው። ሪሜዲያልን ብትሆኑ ቲት ኦፍ ታይም የሚል ራሱን የቻለ ቻናል አለን። ሁሉም የሪሜዲያል ተማሪዎች ያካተተ የሚማሩትን ትምህርቶች በተለይ ደግሞ ሂስትሪና ጂኦግራፊ ላይ አተኩሮ ለሶሻል ሳይንስ ተማሪዎች ትምህርትን እየሰጠ ይገኛል ማለት ነው። እዛ ላይም ሰብስክራይብ በማድረግ አባል ሆናችሁ ትምህርቱን መከታተል እንዲሁም ደግሞ በትምህርት ቆይታችሁም ደግሞ አሪፍ ውጤት ማስመዝገብን ትችላላችሁ ማለት ነው። ስለዚህ የፍሬሽመን ተማሪዎችም ወደ ግቢ ልትገቡ ብዙም ቀናት ከበዛ 15 ቀን አካባቢ ስለሚቀራችሁ ከወዲሁ የሚያስፈልጋችሁን ቁሳቁሶች ስለምታውቁት ወይም ስለምትሄዱበት ግቢም ደግሞ የተለያዩ መረጃዎችን በማጣራት ሊያስፈልጓችሁ የሚችሉ ቁሳቁሶችን በማሟላት ለምሳሌ ሞቃት አካባቢ ከሆነ ከልብስ አንጻር ከተለያዩ ነገሮች አንጻር እያሟላችሁ ተዘጋጁ እላለሁኝ ማለት ነው። የዛሬውን ቆይታዬን እዚህ ጋር ልቋጭና ዛሬ ትንሽ የተለየና የእናንተን ጥያቄ ሰብሰብ አድርገን ሰርተናል። እናንተም ደግሞ የእናንተን ፍላጎት ወይም የእናንተን ጥያቄ እንደመለስን ሁሉ እኛም ሁል ጊዜ የምንጨቀጭቃችሁን ጥያቄ ሰብስክራይብ በማድረግ መልሱልን እላለሁ ማለት ነው። ላይክ በማድረግ አበረታቱን። በቀጣይ ስለ ፍሬሽማን በዝርዝር የምነግራችሁ ይሆናል። ፍሬሽማን ላይ ገብተን የምንማራቸው ኮርሶች ምንድን ናቸው? ምን ላይ ያተኮራሉ? የትኛው ከበድ ይላል? እንዴትስ እንወጣው? የሚለውን በዝርዝር በቪዲዮ የምሰራላችሁ ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ። ቻው ቻው።